ማቹ ቀርመህ ራስህን አድን ነው የሚለው። በቃ ቀርማችሁ ለራሳችሁ ኑሩ፣ ራሳችሁን አድኑ። ራሳችሁ አድናችሁ ራሳችሁ ተቋቁማችሁ ራሳችሁ ሰው ሆናችሁ ስትቆሙ ነው ለሌላው መትረፍ ያለባችሁ፣ ለሌላው መቆም ያለባችሁ። እናት አባት ምናልባት ኃላፊነት ሊኖርባችሁ ይችላል። የእናት አባት እህት ወንድም የሚባለው እሱም ለእናት ለአባቱ ነው ኃላፊነት ያለበት እንጂ እናንተ ለእህት ለወንድሞቻችሁ ኃላፊነት የለባችሁም። ግዴታችሁ አይደለም። ሲተርፋችሁ ስትቆሙ እናንተ በአንድ እግራችሁ ለራሳችሁ ስትቆሙ ብቻ ነው መሆን ያለበት። እህትና ወንድም መታሰብ ያለበት። እናትና አባት ሀቅ አለብን። ለእናትና አባት ሀቃችሁን ተወጡ። ከዛ በተረፈ ግን ቀርማችሁ ራሳችሁ ቆሙ፣ ለራሳችሁ ቆሙ። ራሳችሁ ስትቆሙ ነው ለሌላው መቆም የምትችሉት እና ራሳችሁን አድኑ ቀርማችሁ። አንድ ሰው በዋትስአፕ ሜሴጅ ላከልኝ። አንተ የሸርሙጣ ልጅ መኖር አትፈልግም ወይ? የሰማችሁ ነው? የሰማነው ሳሚ። አንተ የሸርሙጣ ልጅ መኖር አትፈልግም ወይ ብሎ መልእክት ላከልኝ። አያችሁ፣ ይሄ ሁሉ የሚመጣው በእኛ እንዝላልነት ነው። ለምን ወጥቶ ራሳችሁን አንቁ፣ ራሳችሁን ኑሩ፣ ለራሳችሁ ኑሩ፣ ለቤተሰባችሁ አትኑሩ፣ ለራስሽ ኑሪ፣ ለዚህ ለቲክታከር ጌፍተር ሆነሽ አትቅሪ ብሎ ባለበት ለኛ ወጥቶ ምክር ስለሰጠ፣ ምክንያቱም እንትናቸው ኪሳቸው ሲጎድል ይጎላል ብለው ገና እንደገና ስጋት ስለሆነባቸው ገና እንደገና ሲመጣ ለመቅበር የሚያደርጉት ጥረት መሆኑን ሳሚ አሁን ነው እንደዛ የተባካችሁ። በእናንተ እጅ የሌላው ህይወት መጥፋት የለበትም። በእናንተ በእኛ እንዝላልነት መካሪዎቻችንን ማጣት የለብንም። በእኛ እንዝላልነት መኖር ያለባቸው ሰዎች ህይወታቸውን አንቅጠፍ። እንዝላልነታችንን እናቁም። መጥቶ ማስቦካት ካለበት እኔ መጥቶ ያስቦካ ኪሳቸው። ምክንያቱም ኪሳቸው ይጎልባቸዋል። እየደለበ ያለው ኪሳቸው እየደለበ ያለው ጊፍቱ ከቀረባቸው ኪሳቸው ይጎላል። የፈሩት ነገር አለ። ገባሳሚ ጀምሮ ወጣት ሰርቶ እየበላ አይደለም፣ በጊፍት እየኖረ ነው ያለው። ለማን ነው ካርድ የምትሞዩ? አያችሁ፣ እናንተ መስጠት ስታቆሙ ትላንት መካሪያችሁ የነበረውን ግለሰብ እናጣለን ማለት ነው። እሱ ሲጠፋ ደግሞ አገር ሶስት አካላት ይጎዳሉ። እናት ትጎዳለች፣ አባት ይጎዳል፣ ሀገር ይጎዳል፣ ራሱ ይጎዳል። ይሄ የሆነው በማን እንዝላልነት? በእኛ እንዝላልነት። በቃ እንስማ። ሳሚ አይዞኝ፣ ምንም አይሰማክ ማለት ከዚህም የበለጠ ነገሮች በህይወት ካሳልፈዋልና ከዚህም የበለጠ ምንም ያናደደ ኮፕሊንግ ሼር አድርጉት። ሪፖርት አድርገው እንዳዘጉ እናንተ ኮፕሊንግ ሼር አድርጉትላችሁ። እያደረግን ነው። ስንት ነገር አሳልፋለሁ። እንኳን ተራ ዱቄት የሆነ ነገር ትርኪ ምርኪው አያስጨንቀኝም። እኔ ማንም አያስደነግጠኝም። ማንም ምን ሳሚ ቋቆሽት አይደለም ጥይት አያስደነግጠኝ። ለምን ቀኔ ከሆነ ዛሬ ምን የሚያስጨንቀኝ ነገር የለም። እኔ ማንንም ማን የኔ ቲክቶክ ቀፎ ቆረቆንዳ ነው ምን የምፈራው? እኔ እናቴን ሲሰድቡብኝ ስለማልወድ ነው እንጂ ሳላውቃት የሞተችው እናቴን መሰደብ የለባትም በእኔ ምክንያት ብዬ እንጂ እኔ ምን ዛፈር ልሽ እኮ ነው የተነሳሁት። ዛሬ ብርቅ ነው እንዴ? አዲስ ነገር ነው እንዴ ለኔ? ትናንት ያስደበደቡኝ ሰዎች እኮ ናቸው ዛሬ ቴኒስ የሆኑት። እናንተ አሽቃብጣችሁ እሺ ወንድሞችን ሁላችሁም ከላይም ከታችም ያላችሁ
እንዴት አመሻችሁ? እንኳን አደረሳችሁ ኦርቶዶክሳውያን። በእውነት እኔ ለአዲስ ነው ወንድሞችና ለመጀመሪያ ጊዜ ነው ያየሁትና ይቅርታ፣ ያው በፊት አላወቅሁም ነበር። ጥሩ ምክር ነው እየሰጠ ያለው በእውነቱ። እህቶቻችንም ቃለ ሕይወት ያሰማልን። እውነተኛ መንገድ ያው ብዙ ሰው አይወድምና ብዙ ነገር ሊያስቀይሙ ይችላሉ። የሰው ልጅ ብዙ ነገር ይናገራል፣ ብዙ ነገር ያስቀይማል። ግን እግዚአብሔር ደግሞ የማይጥል አምላክ ነው። በርታለን፣ ቀጥልበት። ጥሩ ምክር ነው የምትሰጠው። እግዚአብሔር ያክብርልን። ቴንክ ዩ። ሌሎቻችሁ አውሩ። ሌሎቻችሁ እየሰማናችሁ ነው። ነገር ደግሞ ቃልዬ ፎሎ እናደርጋታለን። ፕራይቬት ነው። ይሰማል። ዓለም ታውራ። ዓለም አውሪ። ይሰማል። ሳሚ ያይዞ በርታ፣ ጠንክር። ስለ ሁሉም ነገር እግዚአብሔር ይመስገን። ሰው በተናገረው ሳይሆን ደግሞ ተግባራዊ ላያደርጉት በሚናገሩት ነገር አትናደድ። ያው እንግዲህ ኪሳቸው ስለሚጎልባቸው የቀረቧቸው ሰዎች ስለሚሸሿቸው ነው። ይህን ሁላ ያቀዱት ነገር ስለማይሳካላቸው በአንተ ንግግር ብዙ ነገር ስለሚከሽፍባቸው ነው። ያው ሰው በተናገረው አይደለም። አይዞህ ወንድማችን። እኔ የምደሰትባችሁ የምኮራባችሁ የእውነቴን ነው የምነግራችሁ። ብሞት የማይቆጨኝ ሰው ስትሆኑ ማየት እፈልጋለሁ። በሁለት እግራችሁ ቁሙ። መሬት ያዙ። ማንም የላችሁ። አምላክ ብቻ ነው ያለው አጠገብ። የኔ ወንድም እኔ ቆይቻለሁ አንተን ማዳመጥ ከጀመርኩ በጣም ቆይቻለሁ። ሁሌ ነው መከታተልና ሁሌ ለኛ ነው የምትናገረው። አንተ ምንም አትሆን፣ ፈጣሪ ነው የሚጠብቅ። ፈጣሪ ነው ከጎን የሚሆነው። ሁሉም ቢዘትብህ ማንም ምንም ሊያረጋ አይችልም። አንተ የዋህ ነህ፣ ከጎናችን ቆመ እየመከርከን። እኔ ራሱ በቅርብ ምን እንዳጋጠመኝ ልንገርህ። አንድ የሆነ ልጅ እንተዋወቃለንና ከዛን በቃ ወድሻለሁ ምናምን ይላል። እሺ እናወራ ነበረ። ከዛም በኋላ የሆነ ነገር እንድትረጂኝ ፈልጋለሁ፣ ኒካ አሰሬሽ፣ ቤተሰቦችን አስተዋውቂሽ፣ ከዛም በኋላ ብር እንድታግዥኝ ፈልጋለሁ ምናምን አለኝ። ኒካ አሰሬሽ ከዛ በኋላ ስለው ከዛ በኋላ በቃ ብር ትረጂኛለሽ፣ ከዛ እንኖራለን ምናምን አለኝ። እኔ ያለሁት አረብ ሀገር ነው። ከዛ ምንም አላልኩም። በማግስቱ ስልክም አላነሳለት። በቃ ሲደውልም ምንም ሰው ላከ፣ ጓደኛ ላከ ሰው የለም፣ ምንም አልሰማውም። በቃ ከዛን አንተ ጋር ቁጭ ብዬ መጥቼ ምክር እየሰማው ከስር መጥቶ አየኝ። ያንንም አለቆም ለካሱ ጋር ሄደሽ እየተማርሽ ነው አለኝ። እኔ ነው ማይለቀኝ። አሁን ከስር ሳሚ እየሰማ ነው ከስር